ደፍኔ ምን? ሴት ከሆነች ልጃችን ደፍኔ ለማለት አስቤ ነው። እሺ ግን ሴት ከሆነች ሁለት ስም ቢኖራት ጥሩ ነው። ለምሳሌ ምን ይሆነ መሰለሽ? ሩቻን ደፍኔ። አይሆንም። እሺ ደፍኔ ነስሪን ይሆን? አይ እንደዛም አይሆንም። አንድ ስም ብቻ ይበቃል። ደፍኔ ይበቃል። እሺ ወንድ እስከሆነ? ወንድ ከሆነ በአባቱ ስም እንዲጠራ ነው የሚፈልገው። ሶመር። ያው እንደምታውቀው አንድ ልጅ አለኝ። ከዛ ሌላ ጨምራለሁ ማለት ነው። አምላኬ። ስንት ሰዓት ነው ዶክተሩ ጋር የምትሄጂው? ወደ 8 ሰዓት። እሺ አቤት። ሄሎ፣ ሰላም፣ እንዴት ነሽ ቱርካን? ደህና ነኝ። አሁን የት ሆነሽ ነው? እቤት ነኝ። የራስሽ ቤት? አዎ ራሴ ቤት ነኝ። ብቻሽን ባትሆኚ ደስ ይለኝ ነበረ። ቆይ ለምንድን ነው እናትሽ ቤት የማትሄጂው? አይ ሶመር መጥቶልኛል። ስለዚህ ብቻዬን አይደለሁም። ስለ ጠየከኝ ግን አመሰግናለሁ። ቻው፣ ደህና ደር። ደህና ደሪ። ማን የደወለልሽ? ዶኑሽ። ምንም አልሆነም አይደል? አዎ። አላውቅም፣ ግን ስታወሪ ትንሽ የደበረች ትመስይ ነበር። ለዛ ነው። እኔ እንጃ አልታወቀኝም ነበር። ውሃ ይዤ ልምጣ? አንተም ትፈልጋለህ? አይ ችግር የለውም አለኝ። ሻይ እናፍላ እንዴ? ከፈለግሽ እኔ ላፈላ እችላለሁ። እሺ እንግዲያስ ባዶ ዕቃዎቹን እንውሰዳቸው። እሺ ስጪኝ። ተይው በቃ እንወስደዋለሁ። ሄሎ፣ እንዴት አመሸ? አወከኝ። ቱርካን ኮርማን ነኝ። ዛሬ ስለ አንድ ጉዳይ ፖሊስ ጣቢያ መጥቻ አመልክቼ ነበር። አዎ ሰውየው አሁንም በቁጥጥር ስር መሆኑን ለማረጋገጥ ፈልጌ ነበር። እሺ ገባኝ። አመሰግናለሁ። ነገ ወደ ስራ መሄድ ፈልጌ ነበር። ቀጠሮ ስላለኝ እንደማልመጣ ነገርኳቸው። ላሳውቃቸው ብዬ ነው። እሺ ለሻዩ የሚሆን ውሃ ጥጃለሁ። አይላ! አቤት ወይዘሮ ሩቻን። ንገሪኝ፣ እዚህ ክፍል ውስጥ አብረው አድረዋል? አይ አይላ፣
አሁኑኑ እውነቱን ንገሪ። እዚህ ክፍል ውስጥ አብረው አድረዋል ወይ? ተናገሪ። እኔ አላየኋቸውም ወይዘሮ ሩቻን፣ ስለዚህ አላውቅም። ግን እኔ ወይዘሮ ሴቪ ላይም ብቻ ነው ያየኋት። ብቻዋን ነበረች። እንኪ ልብሱን በሙሉ ጣዩ። እሺ ሁሉንም ነገር ቀይሪው። ያቺ ሴትዮ ነካችሁ ምንም ነገር አልፈልግም የምለውን ሰማሽ አይደለ? አውጥተሽ ጣዩ። አንድ እንዳታስቀሪ እሺ። እነዚህን እንቀይራቸው። በቃ ሁሉንም ነገር ቀይሪው። በሙሉ አውጥተሽ ጣይልኝ። እንኪ ቀይሪው። በጭራሽ አልፈልገውም። ሁሉንም ውሰጂው። ድሮ የጽጌረዳ ውሃ ሎሚና የሆነ ነገር አድርገሽ ቤቱን ትረጫዋል ነበር እንዴ? አሁንም እንደዛ አድርጊና የክፍሉን አየር በሙሉ ቀይሪ። እሺ ወይዘሮ ሩቻን ምንም አታስቢ። ክፍል ውስጥ ያለውን ነገር በሙሉ አስተካክዬ አስረክብሻለሁ። ምንም ችግር የለውም። ጥሩ። እስቲ በዛም የቱርካንና የሶመርንም ክፍል ይዩ። እሺ ወይዘሮ ቱርካን ልትመጣ ነው እንዴ? ግን ቆይ ስራ ከመጀመርሽ በፊት ቡና ፊልኝ ይሻይላ። ራሴን በጣም አሞኛል። እሺ ወይዘሮ ሩቻን። ኦዛር በጣም ይቅርታ፣ ግን አንተ አሁን ከጎኔ መሆን ለእኔ ከምንም በላይ ትልቅ ነገር ነው። እኔን እንዲህ መረዳትና ሁሌም አብረኸኝ መሆን ከምንም ነገር በላይ በጣም የናፈቀኝ ነገር ነበር። አመሰግናለሁ። ሴቪ ላይ አሁን ደህና አይደለሁም። ምንም ሰላም አይሰማኝም። ሙስጠፋም ደስተኛ አይደለም። ያለው ነገር በጠቅላላ ልክ አይደለም። በእንዲህ አይነት ነገር ላይ ተመስርተን የወደፊታችንን መገንባት አንችልም። አዎ አሁን አብሬሽ ነኝ፣ ምክንያቱም ደግሞ የጤናሽ ነገር ስለሚያሳስበኝ ነው። እና ሙስጠፋ ሳያውቅ የሚያደርገውንም ነገር እቀበለዋለሁ። ይገባኛል። በቃ ይሄው ነው። ከዚህ በላይ ግን መሄድ የለብን። የሙስጠፋን እንዴት ትንሽ ለየት ይላል። መሀል ላይ ያለ ይመስለኛል። ሶመር ታላቅ ወንድሙ ነው። ሩቻን ደግሞ የሶመር እናት ናት። እና በዚህ መሀል የሚፈጠረው ጸብ አስፈርቶት ነው እና ግራ ተጋብቷል። ምን ማድረግ እንዳለበት እንዲሁም ለማን መወገን እንዳለበት አያውቅም። ኦዛር በእውነት እኔ እናንተ እንደ አዲስ መጀመር እንችላለን። ሴቪላይ ቆይ ግን ነገሮች ለምንድን ነው የማይገቡሽ? ገብቶኛል። ከባድ እንደሆነ አውቃለሁ። ስማ እስቲ የተፈጠረውን ነገር አስተውለው። ሁሉም ሰው እውነቱን አውቋል። ስለዚህ ችግር የለውም። ትዳርህ ፈርሷል። ስለዚህ አሁን ምንም አይነት እንቅፋት የለብንም። ይኸውልህ ኦዛር፣ ለ20 ዓመታት ያህል እኔ ጠብቄሃለሁ። እስክትፋታም ድረስ ስጠብቅ ነበር። ሴቪላይ እባክሽ በድጋሚ ልለምንሽ፣ ከዚህ በኋላ ስለዚህ ጉዳይ በፍጹም እንድናወራበት አልፈልግም። እሺ እሺ፣ በቃ እሺ፣ ትንሽ ተረጋጋ። አንተ ልክ ነህ። በጣም ከባድ ቀን ያሳለፍከው። በነገራችን ላይ ባለፈው ያልኩሽ ዶክተሩን ጓደኛዬን አናግሬው ነበር። ምርጥና በጣም ጎበዝ ሐኪም ነው። እሱን ልታምኚው ትችያለሽ። እስከ ቀጣዩ አርብ ድረስ ስብሰባ አለበት። ግን እሱን ልክ እንደጨረሰ መጀመሪያ የሚያክመው አንቺን ነው። ስለዚህ ምንም እንዳታስቢ አደል? እሺ፣ ወደዚህ ከመጣ በኋላ ያየኛል። በላውን በቃ ቡና እንዳይቀሰቅስ። ቢጃማና የጥርስ ብሩሽን ማምጣት አለብኝ። ምክንያቱም ትንሹ ሶመር ከተወለደ በኋላ በተደጋጋሚ መምጣት አይቀርም። ገና ከመጀመሪያው ልንገርሽ ብዬ ነው። እሺ። ምን ሆነሻል ደግሞ? እምቢ በይኝ እንጂ እንዲህማ ልክ አይደለም። ታዲያ እሺ የምትይኝ ከሆነ በምን ልንጣላ ነው?
የልጄ እናት በይ ደህና ደሪ። ደህና ደር። መብራቱ እየበራ ነው እንደሚያድረው? አንተን የማይረብሽ ከሆነ እየበራ ቢያድር ደስ ይለኛል። ለእኔ ችግር የለውም፣ ግን ያው እንዲሆኖ መተኛት አልችልም። እስከ ጠዋት ድረስ እያወራሁ ይነጋል ማለት ነው። እሺ እናውራ። የሆነ ቀን በሩና መስኮቱን ማሰራት ፈልጌ ነበር ሶመር። የት ብሄድ ነው የሚሻለው? ማለቴ አናጺ ጋር ይሻላል ወይስ በያጅ ጋር? መስኮት የሚሰሩትን ሰዎች ልጠራልሽ እችላለሁ። እዚህ መጥተው ልኬቱን በደንብ አውጥተው ይሰሩታል። ነገ ከእንቅልፋችን እንደነቃን እደውልለታለሁ። በሩን ማስቀየር ፈልጋለሁ። ቁልፉን መቀየር እችላለሁ። ግን ቢሆንም የብረት በር እንዲሆን ነው የሚፈልገው። አዎ ልክ ነው ያልሽው። እኔም እያሰብኩበት ነበር። ብዙም ጠንካራ አይመስልም። እንዲያውም እዚህ ሰፈር ውስጥ አደገኛ ወንበዴና ሌባ አለ ይባላል። በአጠቃላይ አካባቢው ጥሩ አይደለም። ስለዚህ ጥሩ ነው ያደረግሽው። ለቤቱ አከራይ ተናገሪና ከዚህ ወር ኪራይሽ ላይ ማሰራት ነው። ታውቂያለሽ እንግዲህ ገንዘብ በቀላሉ አይገኝም። ቱርካን፣ ምን ነውር ነው? ምን አይባል። በትትና የተሞላ አባባል አይደለም። እስቲ ትንሽ እንኳን ተስተካከይ። ለምንድን ነው ጀርባሽን የሰጠሽኝ? ስለምንድን ነው የምናወራው? መብራቱ በርቶ ካደረ ማውራት አለብን። መብራቱ ደግሞ የፀሐይ ብርሃን ነው የሚመስለው። እስቲ ነይ ተነሺ፣ እንቅልፍ እስኪወስደኝ እንኳን እናውራ። ሶመር እባክህን እስኪ ተኛ። በእንዲህ አይነት ሁኔታ መተኛት አልችልም። በእናትሽ ተነሽና ቤቱ ስለሚቀረው ነገር እናውራ። እንዴት ነው ጣራውስ ያፈሳል እንዴ? ከሆነ ማሰራት እንችላለን፣ ግን በክረምት ለመስራት አይቻልም። ቱርካን ግን እያደረግሽ ያለሽው ነገር ይደብራል። እኔ አበባ ነው የምሰጥሽ፣ አንቺ ግን ትራስ ነው የምትወረውሪብኝ። ይገርማል። ሶመር እባክህን ተኛ። ዝም እንድልልሽ ፈልገሽ ነው አደል? መብራቱን ለዛ ነው የጠፋሽው አደል? የፈጣሪ አለ። እንግዲህ የምቃዥ ከሆነ ቀስቅሽኝ። እሺ ቱርካን። ሶመር ሶመር፣ ምንድን ነው ቱርካን? አብረኸኝ ልትተኛ ትችላለህ? አስፈሪ ህልም አየሽ መሰለኝ። በዛ ምክንያት ነው የነቃሽው አይደል ቱርካን?
ምንድን ነው ያየሽው? እዚህ ቤት ውስጥ የሆነ ሰው ሊጎዳኝ ሲላየው ወንድ ነበር እና ፈርቼ ነበር። ማን አባቱ ነው ደፍሮ ሊጎዳሽ የፈለገው? እኔን ያውቀኝም መሰለኝ። ቅዠት እኮ ነው ሶመር። ቅዠት ቢሆንስ ታዲያ? ምንም ሳልፈራ በህልምሽ ውስጥም ቢሆን ገብቼ ሰውየውን እደበድበዋለሁ። መሞት አምሮታል መሰለኝ። አንድም ሰው ጫፍሽን አይነካሽም። እሺ እንደምታደርገው አውቃለሁ። ካለኔ ብቻሽን የምትተኝ ከሆነ በህልምሽን ብቻሽን ነው የምትሆኘው። ከዛ ደግሞ በጣም ትፈሪያለሽ። ግን አሁን ደግሞ ከኔ ጋር ነው ያለሽው። እንቅልፍ ሲወስደን አብረን ቆንጆ ህልም እናያለን። ታያለሽ፣ መንቃት ራሱ አትፈልጊም። እመኝኝ፣ እንደዛ ይሆናል። ደስ ይለኛል። አሁን አይኖችሽን ጨፍኛቸው። አብረን የሆነ ቆንጆ ቦታ ላይ እንደሆነን አስቢ። የውጭው እይታም በጣም ያምራል። ቤታችንም በጣም አነስተኛ የሆነችና በጣም የምታምር ቤት ናት። ልጆቻችን ደግሞ በአትክልት ስፍራው ላይ እየቦረቁና እየተሯሯጡ ነው። አንቺ ደግሞ ነጭ ቀሚስ ለብሰሽ ጸጉርሽ ላይ የሚያምር አበባ አድርገሻል። ያን አንጣላም። በምንም ጉዳይ ላይ አንጨቃጨቅም። በቃ በደስታ ተቃቅፈን ፀሐይ ስትጠልቅ እያየን ይሄ ጊዜ ባላለፈ ብለን እየተመኘን ነው። ቀኑ ባላለፈ ብለን እየተመኘን ነው። ደህና ደሪልኝ የልቤ ንግሥት ቱርካን። በዚህ ሰዓት ማን የመጣው? በር ተንኳኩቶ ነው ወይስ በህልሜ ነው? እንዴ ማን ነው እንደዚህ ያደረገው? ቆይ ግን ይሄ ምን አይነት ሰፈር ነው? እጭ ምን ተፈጥሮ ነው? የምትኖሪበት ሰፈር እንዲህ ነው? ማን እንዳደረገው ፈጣሪ ነው የሚያውቀው። የተፈጠረውን ነገር ንገረኝ እንጂ። የመኪናዬን መስታወት ሰብረውታል። ለማንኛውም በደንብ ከእንቅልፌ ከነቃው በኋላ ሄጄ አሰራዋለሁ። ከዛ በኋላ በዛ ወደ ሥራ ሄዳለሁ። መሱት የኔ ጎበዝና ቆንጆ ልጅ፣ መልካም መንገድ ይሁንልህ ልጄ። በሰላም ግባልኝ የኔ ውድ። ደሞ እኛን እንዳትረሳን እሺ? መሱት አክስቱን አይረሳትም።
መሱት በጣም ነው የምወድህ። ሁልጊዜም በደስታ ፈገግ በልልኝ እሺ? ደግሞ ማንበብና መጻፍን እንዳረሳሽ እሺ? ቃል ግባልኝ። ቃል ገባልሻለሁ። ልጄ ይኸውልህ ይሄ ቤት ቤትህ ነው እሺ? በማንኛውም ሰዓት ብትመጣ ቤት፣ ቤተሰብ እና ወዳጆች አሉ እሺ? መሱት ቤት አለው፣ ቤተሰብ አለው፣ ወዳጅ አለው። መቼም ቢሆን አይረሳቸውም። መሱት ወደ ጀርመን ስትሄድ የምትፈልገው ማንኛውም ነገር ካለ ፌሪድ ጋር ደውላት እሺ? ስልክ ቁጥሯን ጽፌ ጃኬት ውስጥ አድርጌላለሁ። ደግሞ ራስን በደንብ ተንከባከብ እሺ? እሺ ወንድም ፋቲ። መልካም መንገድ ይሆነልህ ወንድም። መሱት ቤት አለ፣ ቆንጆ ቤት አለ። አይቫሊኩስ መሱት ቤት አለ። መሱት እዚህ ከተማ ውስጥ ቤት አለው፣ ቤት አለው። እሺ እሺ። ቤተሰብ አሉ፣ ወዳጆች አሉት፣ ቤተሰቦችም አሉት። መሱት መሱት፣ ነይ የኔ ልጅ፣ በቃ ግባ እንሂድ። ደህና ሁኑ። ደህና ሁን መሱት። ቻው እሺ? ደህና ዋይ። በቃ ወደ ሐኪም ቤት ልንሄድ ስንል እደውልልሻለሁ። እሺ። እንዴ ምንድን ነው? ምን ተፈጥሮ ነው? አሁን እኮ ነው ከእስር ቤት የወጣኸው። በድጋሚ ችግር ውስጥ ገባህ እንዴ? አይ ችግር ውስጥ አልገባሁም፣ ግን አንዳንድ ችግር ውስጥ የሚገቡ ሰዎች ግን አይጠፉም። ስለዚህ ጎረቤቶቻችንን አዘጋጃቸው። አንድ መጨረስ ያለብን ጉዳይ አለ። እሺ በል እንገናኛለን። እማዬ አሁን እኔ ልወጣ ነው። እሺ ልጄ። ችግር የለም፣ ስልኩን ያነሳዋለሁ። ሄሎ ዶኑሽ፣ እንዴት ነሽ? ደህና ነኝ እህቴ። መሱትን ሸኝተነው መግባታችን ነው። አሁን ደግሞ ወደ ትምህርት ቤት ልሄድ ነው። ሄደ ማለት ነው። እንግዲህ መልካም መንገድ እንዲሆንለት እመኛለሁ። እኔም እንደዛው።
ይኸውልሽ ዶኑሽ፣ ዛሬ ጊዜ ካለሽ እኔ ጋር ብትመጪ ደስ ይለኛል። ይኸውልሽ እህቴ፣ ከትምህርት ቤት በኋላ ሰርዳርን ላገኘው ነበር። ያው ማለቴ በጣም አስቸኳይ ነገር አይደለም አይደል? አይ ደህና አይደለሁኝም፣ ብቻዬን መቀመጥ ስላልፈለግኩ ነው እህቴ። እሺ በቃ እህቴ፣ እንደጨረስኩ እመጣለሁ። እሺ አደራ ለእነማዬ ግን ምንም ነገር እንዳታያቸው እሺ? እሺ ምንም ነገር አላቸውም። በቃ ከገበያ የምፈልጊው ነገር አለ እንዴ? በዛው ይዤልሽ እንድመጣ። አይ አንቺ ብቻ ነኝ። ቻው በቃ። የአያቷ ቆንጆ ልጅ መጣች። የኔ ቆንጆ እንዴት እንደናፈቅሽኝ! ውይ የኔ ቆንጆ ኪራዝ በጣም ደስ የምትል ልጅ እየሆነች ነው። ግን አንቺ ብዙም እያገኘሻት አይደለም። እሷ ራሱ በጣም ናፍቀሻታል። ውይ የኔ ውድ የኔ ቆንጆ ኔል። በዚህ እየታየ ባለው ለውጥ አለመደነቅ አይቻልም። አልገባኝም። የምን መደነቅ ነው? በቤትሽ ነዋ። መልሰሽ በእጅሽ አስገብተሽዋል። ፈጣሪ ባርክሽ። ቆይ ይሄ እኮ ገና መጀመሩ ነው ሚኔ። ጠላትሽ የሆነው ሰው በህይወቱ ከባድ የሚባል ስህተት ነው የሰራው። እንዲህ የምለው እኔ ራሴ ስለማውቀው ነው። ምንድን ነው እሱ? እሺ ታዲያ ቱርካንም ተመልሳ ልትመጣ ነው? ማለቴ የፍቻቸው ጉዳይ እንዴት እየሆነ ነው? አዎ ወደ ቤቷ ትመለሳለች። ምን ነካሽ? እኮ ቤቷ ነው። ስለዚህ አይፋቱም ማለት ነው? እባክሽን ይሄ አንቺን የሚመለከት ጉዳይ አይደለም ሚኔ። እሺ በቃ እባክሽ አትናደጂ። ያው ማንም ሰው ቢሆን የልጅሽን ሚስት በመጥፎ እንዲያነሳት አለመፍቀድሽ ጥሩ ነው። እንኳን ደህና መጣቱ ሶመር። መጣህ ልጄ? እንኳን ደህና መጣ ሶመር። ኪራ ስለናፈቀችን ደወልኩላትና እናቷ ይዛት መጣች። አብረን ቁርስ እንበላለን። እሺ ልጄ? እሺ ቆይ ልብሴን ቀይሬ መጣሁ። ውይ የኔ ቆንጆ ወይዘሮ ሩቻን፣ ቆይ ሶመር ስራ ቦታው ማደር ጀመረ እንዴ? ማለቴ በዚህ ሰዓት ከየት ነው የሚመጣው? እህቴ የተፈጠረ ነገር አለ እንዴ? ነይ እዚህ ጋር አረፍ በይ። ቆይ ሻይ ላፍላና ቁርሳችንን እንበላለን። እሺ። በዛ ጠዋት ስትደውይ እኮ በጣም ደነገጥኩ። ብቻዬን መቆየት ስላልቻልኩ ነው ዶኑሽ። ምንም ደህና አይደለሁም። በጣም ፈርቻለሁ። ምን እንደማደርግ አላውቅም። የኔ ውድ እህት፣ ቆይ ምን ሆነሽ ነው? ፊትሽ ራሱ እኮ ጋርጥቷል። በእርግዝና ወቅት በሚኖር የሆርሞን መዛባት ምክንያት የተፈጠረ ፍራቻ ነው። ለዛ ነው እንደዛ ይሆንሽው። በጣም የሚያስፈራ ቅዠት አይቼ ነው ዶኑሽ። እህቴ የሆነ ሰውዬ ሊያጠቃኝ ሲመጣ በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም። እንደምታደል ሆኖ ግን ሙስጠፋ ደረሰልኝ። እሱ ባይደርስልኝ ኖሮ ምን እንደማደርግ አላውቅም ነበር። እህቴ ታዲያ ይሄ ነገር ህልም ነው እያልሽ ነው? ቆይ ባይሆን ኖሮ ምን ልትሆኝ ነበር? እህቴ ህልም ነው ወይስ ህልም አይደለም? እንዴት አደርሽ? እንዴት አደርክ? ቁርስ ሰዓት ላይ ደረስኩ አይደለ? ከትምህርት ቤቱ ካፌ የወሰድኩት ብስኩት ነው ቁርሴ። በጣም ብዙ ጥናት ስላለብኝ ትንሽ ልብላ ብዬ ከሆነ ለዛ ነው።
እንግዲያውስ ወደ ትምህርት ቤት እናድርስሽ። ከዳሪያ ጋር ቁርስ ለመብላት ልንወጣ ነው። ወዴት ነው የምንሄደው? ትምህርት እንዳለኝና እንደሌለኝ መች ግን እኮ አንቺ ብዙ ጊዜ የምትገቢው ክፍለ ጊዜ አይደለም። እሱን ክፍለ ጊዜ መቅጣት አልፈልግም። እንግዲያውስ ይህንን ክፍለ ጊዜ እንደማትገቢ ልቤ ነግሮኛል። ደግሞ ያንን ቀለበት እጅሽ ላይ ካጠለቅሽ በኋላ የምልሽን ነገር ልትሰሚኝ ይገባል። እሺ እመቤት፣ እንሂድ። ውይ የፍቅር ሰው ነህ አንተ አይደል? እንግዲህ በሙስጠፋ ትዕዛዝ መሰረት 1-2 ጉርሻ እንጉረስና ተመልሰን ወደ ክፍል እንገባለን። ተይ እንጂ እሺ በይ። ሙስጠፋ ህይወትን ሲኦል እንደምታደርግብህ ግን ማወቅ አለብሽ። ያስከፋትን ቀናቶች ቆጥራ እንደምትበቀል አትርሳ። ይሄ ባህሪዋ እንኳን ለእኔ አዲስ አይደለም ወዳጄ። የእኔ ውድ ዳሪያ እሳቱን ውፍ እያለች ነው የምታቀጣጥለው። ስለዚህ ምንም አታስቢ። ኑ እንሂድ። እህቴ ይኸውልሽ፣ ከዚህ በኋላ እዚህ ቤት ውስጥ መኖር የለብሽም። ዶኑሽ፣ ይሄ እኮ ቤቴ ነው። ለምንድን ነው እዚህ ማለት? እህቴ ግን እኮ አስተማማኝ ሁኔታ ላይ አይደለሽም። ሰውየው እኮ ቤትሽን ሰብሮ ገብቷል። አሁንስ በድጋሚ ተመልሶ ቢመጣስ? ትናንት ምሽት ለፖሊስ ደውዬ ነበር። አቃቢ ህጉን እየጠበቁ እንደሆነ ነግረውኛል። ስለዚህ የሚታሰር ከሆነ ምንም ችግር የለውም፣ ግን በነፃ የሚለቁት ከሆነ የሆነ ዘዴ መፈለግ አለብን። የሰውየው ጉዳይ እስኪያልቅ ድረስ ብቻሽን አትሆኚ። በጣም አደገኛ ነገር ነው። ተመልሶ ሊመጣ ይችላል። ይኸውልሽ፣ አንቺም እኮ በጣም ፈርተሻል። በጭራሽ አላውቅም ዶኑሽ። እኔ ምንም ደህና አይደለሁም፣ እንደ ድሮ አይደለሁም። እኔ ቤቴ ውስጥ ብቻዬን መሆን አልፈልግም። በቃ ይሄው ነው። እህቴ ከዚህ በኋላ እኔ ያለሁልሽ። ችግር የለውም። እናቴን አናግራትና አንቺ ጋር ሆናለሁ። እሺ? ስለዚህ አታስቢ። አይ አይሆንም። ለማንም ምንም ነገር እንዳትናገሪ። እማዬ ከባድ ሁኔታ ውስጥ ናት። ስለዚህ ለእሷ ምንም ነገር እንዳትነግሪያት። እሺ? ይሄንን የጠረጴዛ ልብስ ላይሽ ላይ ማድረግ ፈልገሽ ነው አይደለ? በጠረጴዛ ልብስ ልትሸፈኝ ነው? የኔ ቆንጆ አየሁሽ፣ እንዴት እንደምታምር። ነይ እስቲ ነይ ነይ የኔ ውድ፣ ነይ የኔ ቆንጆ። በደንብ ያዝ። አባትሽ ናፈቀሽ አይደል? ይኸውልሽ ለአንቺ ሲል አባትሽ ልብሱን ቀይሮ መጥተዋል። ጥሩ ሽቶም ተቀብተዋል። አንቺ ደስ እንዲልሽ ብቻ ነው እንዲያደረግኩት። እሺ የኔ ውድ ልጅ። ገና ሳትመጣ ነው ያወቅነው። ካንተ በፊት ሽቶ ነው ቀድሞ የደረሰው። የእኔ ልጅ ኪራዝ አባቷ በጣም ናፍቋታል። ጓጉታውላ ነበር የኔ ውድ። መቼም ቱርካን ከቤቷ ስለሄድኩላት ደስ ብሏታል አይደለ? አይ እማዬ፣ እንደውም ብቻዋን ስለቀረች ደብሯታል። እርግጠኛ ነህ ልጄ? አዎ አዎ፣ ደስተኛ እንዳልነበረች ታስታውቅ ነበር። ደግሞ ያው በጣም እየተግባባችሁ መታችሁ እንደነበር አስተውያለሁ። ጥሩ ነው። ደግሞ ሳልነግርሽ ዛሬ ሐኪም ቤት ቀጠሮ አለን እና ዛሬ ጾታውን እናውቃለን። እማዬ በጣም ደስ ይላል። ወንድ እንደሚሆን ተስፋ አደርጋለሁ። ሴት የልጅ ልጅ ስላለኝ ወንድ ቢሆን በጣም አሪፍ ነው። ስምህንም ቢሆን ለማስጠበቅ ይሆናል። ስምህን ምን ያህል እንደምወደው ታውቃለህ። ቱርካን የልዑል እናት እንደሆነች ነው የምታስበው። ምክንያቱም አንተ እንኳን ልትቀርባት አልቻልክም። እማዬ፣ ዋናው ጤናማ ይሁን እንጂ ሴት ይሁን ወንድ ምንም ለውጥ የለውም። ከሚኔ ጋር ስምምነት ላይ ልንደርስ ነው። የልጇን ድርሻ በእኔ ስም ልታዞረው ነው። ምንም ችግር እንደሌለው አስረድታኛለች። አይ እሱ በጭራሽ አያስፈልግም። የእኔ ድርሻ ማለት እኮ ያንቺ ነው። አዎ ልክ ነህ የኔ ልጅ፣ ግን እኔ ራሴ የኩባንያው ድርሻ እንዲኖረኝ እፈልጋለሁ። ማለቴ በደንብ ኃይል አሰባስቤ ብመለስ ጥሩ ነው። እንደዚህ መቀጠል አልችልም። ክሱን ትላንትና ጀምረነዋል። ስለዚህ ዛሬ ወይም ነገ ኦዛር ኮርማን ቃሉን እንዲሰጥ ይጠየቃል። ቆይ አባትህን አናግረኸው ነበር? ለምን አናግረዋለሁ እማዬ? እንግዲህ አላውቅም፣ ግን ያው ምናልባት የሚኖርበትን ምን እያደረገ እንደሆነ ስለማናውቅ ብዬ ነው። ኩንዳ ነው የሚሆነው። ሌላ ምን መሄጃ አለው ብለሽ ነው? እኔም ይመስለኛል እማዬ፣ እዛ ነው የሚሆነው። ሙስጣፋ መቼም ቢሆን በጭራሽ አብረው እንዲሆኑ አይፈቅድላቸውም። እሺ እኔ ውድ፣ ቆይ ይህንን ላድርግልሽ። ቆይ ከዛ ቁጭ ብለን በቆንጆ ሁኔታ እንመገብ። እሺ እኔ ልጅ። አዎ እንዳትወድቂ። ቆይ ቆይ፣ አይዞሽ፣ ቀስ፣ አይዞሽ እኔ ውድ።
ለምን ተፈጥብኛለህ? ደስ ብሎኝ ነው። በቃ ብዙ ነገር እየተስተካከለልኝ ነው። እንደዛ ማለት እንኳን ትንሽ ይከብዳል ሙስጠፋ። ምናልባት እንዲስተካከል ስለተመኘው ይሆናል የኔ ውድ። የኔ ውድ ምናምን እያልክ ልታማልለኝ አትችልም። እሺ እንደ ድሮ አይደለሁም። እንደ ድሮ ላትሆኚ ትችያለሽ፣ ግን እኔ ነኝ። ምን ልታደርጊ ነው? አትዘኝ እንጂ እዚህ የመጣሽው እኮ ልትተይኝ ስላልቻልሽ። አዎ አንተን እምቢ ማለት እንደማልችል ታውቃለህ። ስለዚህ እሱ ነው የምትጠቀምበት። አንቺ ትወጂኛለሽ፣ እኔም ደግሞ እወድሻለሁ። አዎ እወድሃለሁ ሙስጠፋ፣ ግን ደግሞ አላምንህም። በቃ ሁልጊዜ ልትተወኝ እንደምችል አስባለሁ። የሆነ ምክንያት ፈልገ የምትተወኝ ይመስለኛል። የእኔ ፍቅር መቼም ቢሆን አልተውሽም። ያ ጊዜ አልፏል። ያ ጉዳይ ተቋጭቷል። ነገ ወይም ከነገ ወዲያ እናትህ ቢያማት ወይም የሆነ ነገር ብትሆን በድጋሚ ልትተወኝ ትችላለህ። ይሄንን ብቻ ስሙልኝ ሙስጠፋ። ተናድጄብህ እኮ አይደለም፣ ያው እንዲህ እንደሚሆን ተቀብዬው። ለዛ ነው ካንተ ጋር ያለኝን እያንዳንዱን ሰዓት ማጣጣም የምፈልገው። መጨረሻው ጥሩ እንደማይሆን አውቃለሁ፣ ግን ቢያንስ ጥሩ ትውስታ ይኖረናል። ቆይ ጠብቂ፣ ዘመንሽን በሙሉ ጥሩ ትውስታዎችን እሰጥሻለሁ፣ እምልልሻለሁ። የፈጣሪ ያለ ይሄ ደግሞ ምን አይነት ትውስታ ነው? ቆይ ታያለሽ። ማን የመጣው? እህቴ ዛሬ ከሰርዳር ጋር ልንገናኝ ነው እና እዚህ እንዲመጣ ነግሬው ነው። ያው አንቺ የምፈቅድልኝ ከሆነ ማለት ነው። ችግር የለውም የኔ ውድ እህቴ፣ ምንም ችግር የለውም። ሂጂ በይ። በጣም ብዙ ሰው ነው እዚህ ቤት የሚመላለሰው። ይሄ ልክ አይደለም። ቆይ ለአከራዋ እናገርና እንዲያስወጣት አደርጋለሁ። እንደዚህ መቀጠል የለባትም። ሰላም እህት ቱርካን፣ መቼም አልረበሽኩሽም አይደል? አይ በጭራሽ አልረበሽከኝም። እንኳን ደህና መጣ። በልና ግባና ረፍ በል። እንኳን ደህና መጣ። ቤቱ ትንሽ ቀዝቀዝ ይላል አይደል? እንጨት ልክተትበትና ቤቱ ቆይ እህቴ፣ አንቺ ተይው፣ እኔ እለኩሰዋለሁ። ተይው፣ ችግር የለውም። አመሰግናለሁ ሰርዳር። ሶመር ሊመጣ ስለሆነ አንዳንድ ነገር ልስራ። ሰርዳር፣ ዛሬ ደግሞ በጣም አምሮብሃል። እንጨቱን ልለኩሰውና ትንሽ ሞቅ ይበለን። ከእቴ ጋር ሻይ እየጠጣን ነበር። ለአንተም ላቅርብልህ? እሺ፣ ደስ ይለኛል። ቅጂልኝ። ሄሎ። እሺ፣ በጣም ደስ ይለኛል። እመጣለሁ። እንዴት ያመልጠኛል? እሺ፣ በቃ መልካም ቀን። ነው እንዴ? እሺ፣ ስላሳወቅሽኝ በጣም አመሰግናለሁ። እንኳን ደወልሽልኝ። አመሰግናለሁ። የፈጣሪ አለ። አንዱ ሲያልቅ ደግሞ አንዱ ይጀምራል። ምን አይነት ነገር ውስጥ እንደምንገባ ፈጣሪ ብቻ ነው የሚያውቀው። ደግሞ ምን ተፈጠረ? ምን የማይፈጠር ነገር አለ? ዶንሽ ትምህርት ቤት አልሄደችም። የክፍል ጓደኛዋ ደውላልኝ እኮ ነው። ነዛሃት፣ ምን ነካሽ? ወጣቶች ናቸው እኮ ነስሪ። ከጓደኞቿ ጋር እየተዝናናች ይሆናል። ታያት በቃ። በትምህርት ሰዓት የምን መዝናናት ነው የምትዩ ነዛሃት? ቆይ ለምንድን ነው ስለ ልጆቹ ምንም ነገር እንዳልል የምትከለኪኝ? ይሄ እኮ ትክክል አይደለም እንዴ! ልጅቷ አርፋ ትምህርቷን መማር አለባት። በጣም እያካበርሽ ስለሆነ ነው አይኔ ውድ። እንዲያውም አሁንማ ለመናደድ ሰበብ የምትፈልጊ ነው የሚመስለው። ሰበብ መፈለግ ማለት ምን ማለት ነው ነዛሃት? ለፈተናዋ እኮ 2 ወር ብቻ ነው የቀራት። ስለዚህ ማጥናት አለባት። በዚህ የሚቀጥሉ ከሆነ ሰርዳርም የሕክምና ትምህርቱን መጨረስ እንደማይችል ልነግርሽ እወዳለሁ። ሁለቱም ተዘናግተዋል። ከሰርዳር ጋር እንደሆነች በምን አወቅሽ? ስለዚህ ዝም ብለሽ ልጅቷን አትውቀሻ። አሁን ደግሞ የሰርዳርም ጠበቃ ሆንሽ። በይበቃሻል። ውይ ነስሪን፣ በዚህ በሽታ ምክንያት በአንዴ ነው የምትናደጁ። ይሄ እኮ ትክክል አይደለም። ይኸውልሽ፣ ቆይ አሁን ተረጋጊና ቆንጆ ቡና አፍልቼ አቀርብልሻለሁ። ከዛ በደንብ ደስተኛ ትሆኛለሽ። እሺ? ቆይ እንዴት ነው የምደሰተው ነዛሃት? እስቲ በፈጠረሽ ወንድምሽን ተመልከችው። እስቲ ስራውን አቁሞ ቀኑ ሙሉ ቤት ነው የሚውለው። ቆይ ይህንን ካልሲ እንዴት ነው እዚህ ጋር የሚያስቀምጠው? እዚህ ጋር ማስቀመጥ ነበረበት። ፋቲ ስራውን አቁሞ ቀኑን ሙሉ ቤት ይውላል። ልጆቹን ደግሞ እንደምታውቂያቸው ናቸው። ይሄ ቤት መች እንደሚስተካከል አላውቅም። በቃ ይህንን እያሰብኩ በጣም እየተናደድኩ ነው። ስናደድ ደግሞ እነጫነጫለሁ እና ብዙ ነገር እናገራለሁ። እባክሽ ይቅር በይኝ። ፈልጌ አይደለም እንደዚህ የምሆነው። እያየሁ ዝም ማለት ስለማልችል ነው። በቃ አሁንስ